ይሻላል? የትኛው ነው የተሻለ? አንዴ የአምላክ ኃይልና እስትንፋስ ነው ወይስ ራሱ አምላክ ነው? አንዴ እንዲህ ነው አንዴ እንዲያ ነው። የትኛው ይሻላል? ወይስ ሄዶ ሰዎችን መለመን ይሻላል? ሸንትና እንዲያርጉልኝ እንዴ እኔ ያለው ወነህኑ አቅረቡ ኢለይሂ ሚን ሐብሊል ወሪድ ከደም ቧንቧ የበለጠ እኔ እኮ ቅርብ ነኝ እኔን ጥሩኝ የሚል አምላክ መለመን ይሻላል? ወይስ ሰው በሌለበት ሁኔታ ቀብር ውስጥ ያለ ሰው መለመን ይሻላል? ማርያም የሌለችዋን መጠየቅ ይሻላል? መለመን ይሻላል? ለሷ መስዋዕት ማድረግ ይሻላል? ወይስ አንዱን አምላክ ብቻ ማምለክ ይሻላል? እንዴ የሚሞትን አምላክ ነው ብሎ መናገር ይሻላል? ወይስ ያ የማይሞተው አልሐዩል ቀዩም ዘላለማዊ ህያው የሆነውን አምላክ ማምለክ የትኛው ይሻላል? የትኛው ነው የሚሻለው? ወላሂ ልባችሁም አእምሮአችሁም ሁሉ ነገራችሁም ያውቀዋል አንድ አምላክን በብቸኝነት መገዛት። ከዛ ደግሞ ይሄው አንድ አምላክ ነቢያትን በአጠቃላይ ለብቻው የላከ ነው ማለት ነው። ለብቻው ለዛ ነው አላህ Subhanahu Wa Ta'ala ነቢያትን ሲልክ አንዱንም ነብይ ይሄ እንግዲህ አላህን ማወቅ የሚለው ውስጥ ነው። በትንሹ በጣም በትንሹ ግን እነዚህ ሁሉ ነቢያት ሊያስተምሩ የመጡት ይሄን የመሰለ ትምህርት ነው። በጣም ደግሞ በሚገርም ሁኔታ ነብያችን ሰለላሁ ዐለይሂ ወሰለም አሽረፉል ኸልቅ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት እንጂ አድርጌ አላኩም ያላቸው ነብያችን ሰለላሁ ዐለይሂ ወሰለም የኡማው አይነታ የሆኑ የሰው ልጆች አይነታ የሆኑት እሳቸው ይዘውት የመጡትን ትምህርት ደግሞ መቀበል በጣም የሚገርም ነው። ተአምር ነው ወላሂ ቁርአን አስተንተኖ ላየው ሰው ትልቅ ተአምር ነው። ስለዚህ ነብያችንን ሰለላሁ ዐለይሂ ወሰለም ተከትሎ ማን ነው ሁሉንም ነብይ ተቀብሎ በነብዩ የካደ ሰው በነቢያት ሁሉ እንደካደ ይቆጠራል። በሁሉም ነብያም ነው በነብያችን ሰለላሁ ዐለይሂ ወሰለም የካደ በሁሉም ነብይ እንደካደ ይቆጠራል። በነብዩላህ ሙሳ አምኖ በነብያችን ሰለላሁ ዐለይሂ ወሰለም የካደ በሁሉም ነቢያት ሁሉ እንደካደ ይቆጠራል። በነብዩ ሰለላሁ ዐለይሂ ወሰለም አምኖ በሙሴ የካደ በሁሉም ነቢያት እንደካደ ይቆጠራል። በነብያችን ሰለላሁ ዐለይሂ ወሰለም አምኖ በነብዩላህ ኑህ ዐለይሂ ሰላም የካደ በነቢያት ሁሉ እንደካደ ይቆጠራል። በቃ ነቢያትን ምን አሉ? አመነ الرسول بما انزل اليه من ربه والمؤمنون كل آمن بالله وملائكته ورسله وكتبه እያለ አላህ ይናገራል። ተንፋሽ አጠረኝ እና ምን አለ እና በአግባቡ ትንፋሽ የሚመጥነን አትልም እንዴ እንዳትሉኝ ደግሞ በማል ልናገር ብዬ ነው ዝም ብዬ እና ምንድነው መሰላችሁ አመነ الرسول بما انزل اليه من ربه ከጌታቸው በወረደላቸው መጽሐፍት ሁሉ ነቢያቶች አምነዋል። አመነ الرسول بما انزل اليه من ربه والمؤمنون ምእመናን ሁሉም አምነዋል። በመልእክተኞች ሁሉ አምነዋል። ከፊሉን በከፊሉ ሳያበላልጡ ሁሉም ከአላህ ናቸው ብለው አመኑ ማለት ነው። ይሄ ነው እስልምና። ተግባባን? ስለዚህ አላህ እንዳወረዳቸው እነዚህን መልእክተኞች ሁሉ ሙሳን እንደላከው ሁሉ ነብዩ መሐመድንም ልኳል ሰለላሁ ዐለይሂ ወሰለም። ነብዩላህ ሙሳን እንደላከ ሁሉ ነብዩላህ ሙሳን አለይሂ ሰላምም ልኳል። ነብያችንን መሐመድ ሰለላሁ ዐለይሂ ወሰለምንም ልኳል። ነብዩላህ ኑህንም ልኳል። ነብዩላህ አዩብንም ልኳል። እነ ኢዮብ እነ አብርሃም እነዚህን ሁሉ የላከ አምላክ ነው ማለት ነው። ስለዚህ እንደዛ ነው። እንዲሁም ደግሞ በመጽሐፍት ማመን ሲባል ቆይ አንዴ ስልክ ገባብኝ። እሺ በመጽሐፍት ማመን ሲባል አላህ መጽሐፍትን አውርዷል። እነ ዘቡርን አውርዷል። መዝሙርን ለማን ሰጠው? ወአተይና ዳውድ ዘቡራ ለዳውድ ዘቡርን ሰጠነው አለ። ምንድነው ዘቡር ሲባል መጽሐፍ ነው። አላህ ለዳዊት የሰጠው ለነብዩላህ ዳውድ አለይሂ ሰላም የሰጠው። ከዛስ ልክ ለነብዩላህ ዳውድ የሰጠውን ዘቡር እንዳመነ ሁሉ አንድ ሰው ለነብያችን ሰለላሁ ዐለይሂ ወሰለም በወረደው ቁርአንም ማመን አለበት። እንዲሁም ለነብዩላህ ዒሳ አለይሂ ሰላም በተወረደው ኢንጂል ማመን አለበት። እንዲሁም ለነብዩላህ ሙሳ አለይሂ ሰላም በወረደው ተውራት ወይ ደግሞ ተውራህ ማመን አለበት። እንዲሁም ለነቢያት ሁሉ በወረደው መጽሐፍ በነገረንም ባልነገረንም ማመን አለብን ማለት ነው። ዳትስ እስልምና። ይሄ ነው እስልምና ማለት። አንዱን በአንዱ ሳንለይ ሁሉም ከአላህ ነው ብለን ማመን። ያ የያዙት መጽሐፍ አሁን ላይ ያለው መጽሐፍ ከቁርአን ውጪ የሆነው ግን
ተበርዟል ብሎ አሁንም እናምናለን። የሰዎች እጅ እንደገባበት እርስ በርሱ የማይስማማ እንደሆነም እናምናለን። አላህ ቁርአንን አስመልክቶ ሲናገር አፈላ የተደበሩነ አልቁርአን ወለው ካነ ሚን ዒንዲ ገይሪላህ ለወጀዱ ፊህ እኽቲላፈን ከሲራ። ሱብሓነላህ። ቁርአንን አያስተነትኑምን አለ አላህ። አያስተነትኑምን? ወለው ካነ ሚን ዒንዲ ገይሪላህ ከአላህ ውጪ ቢሆን የመጣው ይሄ ቁርአን እኮ ለወጀዱ ፊህ በውስጡ ያገኙ ነበር። ምንድነው የሚገኘው? እኽቲላፈን ከሲራ ብዙ መለያየትን ያገኙ ነበር አለ አላህ። ሱብሓነላህ። ምክንያቱም ከማን የወረደ ስለሆነ ግን አይገኝበትም። ተንዚሉን ሚን ረቢል ዓለሚን ከዓለማቱ ጌታ ከአላህ ስለተወረደ በተአምር አይገኝበትም። መጀመሪያውም መጨረሻውም ያማረ ነው። ቁርአን ተአምር ነው። ሱብሃንአላህ። ቻሌንጅ የሚያደርግ ብቸኛ መጽሐፍ ነው። ብቸኛ መጽሐፍ ቻሌንጅ የሚያደርግ መጽሐፍ። ቤዚ አለሽ? አዎ አለሽ መሰል። ስልክ ገብቶባት ይሁን አላውቅም። ወይኔ አሁንም ማወረዳት እስቲ አስገቧት። እና በጣም የሚገርም ነው። የስሚዞን ፕሮፋይል እየተጫናችሁ እየገባችሁ ሁላችሁም መጀመሪያ ፎሎ አድርጓቸው። እዚህ ጋር ያሉት ወንድሞች እህቶችን ሁሉንም ፎሎ አድርጉ። ሁለተኛ ምን ታደርጋላችሁ? ስሚዞ ቪዲዮ ለቋል። የለቀቀውን ቪዲዮ ገብታችሁ ሼር፣ ኮፒ ሊንክ ምናምን እያደረጋችሁ ተደራሽ ታደርጋላችሁ ማለት ነው ኢንሻአላህ። ኦኬ ስሚዞ ማን ፌዝ ሰላም አለይኩም ወራህመቱላህ። ሰላም ልበለውና ስሚዝ ትቀጥላለህ እሷ እስከምመጣ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይብሮዬ እንዴት ነህ? አልሐምዱሊላህ ደህና ነኝ፣ ሁሉ ሰላም። ስንት ዓመት ሳንገናኝ ቆየን መሰለኝ። ታዲያ አንተ ጠፋህ። ቢስሚላህ። አዎ ጠፍቻለሁ። ስራ ትንሽ ቢዚ ሆንኩኝና ማሻአላህ በጣም ነው እየሰማሁ ያለሁት። ወላሂ በስሜት ሆኜ ነው የገባሁት። ማሻአላህ አላህ ኢኽላስ ይስጠን። እስሚዞ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነህ? አለሁልህ አልሐምዱሊላህ። የኛ ራሱ ቀልብ የሚያረጥብ ነገር ነው እየሰማን የነበረው። ጀዛከላህ ኢንሻአላህ። ኧረ ልጅቷን አስገቡልኝ በአላህ እንዲህ ሞራል ላይ ሆነን እንቀጥልላት። ቤዚን አስገቧት። አላህ እዚሁ ጋር ሻሃዳን እንዲወፍቃት። ደግሞ እኔ እስልምናን ተቀብያለሁ ብላለች፣ ግን አንድ ጥያቄ አለ። እሱ ነው ለዛ ነው ይህን ማብራራት ያስኩት በሰፊው እና ዱዓ አድርጉላት እሺ። ካለች አስገቧት፣ ያለዛ ትምህርቱን ልቀጥልና ለሷ መቀጥላለሁ ኢንሻአላህ። የለችም እንትን ላይ ኡስታዝ የማን ነው ሀይቅ ዳር ያለው ማን ነው? እኔ ነኝ እንዴ? እኔ አላውቅም። እንትን የሆነ ሀይቅ ዳር ያሉ የዳክዬዎች ድምጽ ይሰማኛልና እኔ ጋር አይደለም። እኔ ጋር ይሆናል እባክህ። አይታወቅም። እኔ በቃ ተመስጬ ስለሆነ አላስተውልም። እሺ ለሌላው ህዝብ ልቀጥል እሷ እስከምትመጣ ወይስ ላቁም? ቀጥለውና ወይ ትደግመላል። ለሁሉም ነው ዳዕዋ። እሺ አላህ ሰፋ አድርጌ ወደኋላ ልመለስና ልቀጥልና እሷ ስትመጣ ደግሞ እኔ ያለሁበት ቦታ እርግጠኛ ነኝ ታገኘኛለች። አስገቧት፣ ስትመጣ ንቅል አድርጋችሁ አስገቧት። አላህ በሱረቱል በቀራ ምዕራፍ 2 ቁጥር 4 ላይ እንዲህ ይላል ወለዚነ ዩእሚኑነ ቢማ ኡንዚለ ኢለይክ ወማ ኡንዚለ ሚን ቀብሊከ ወቢልአኺረቲ ሁም ዩቂኑን። ሱብሓነላህ ምንኛ ያማረ ቁርአን ነው። ግን እኔ ወላሂ በጣም የሚገርማችሁ ነገር እኔ እንደ ቁርአን የሚያምር ነገር እኔ በህይወቴ አይቻልም። ሱብሓነላሂል ዐዚም። እኔ እየወደዳችሁት የምታነቡት መጽሐፍ ብቸኛው መጽሐፍ ቢኖር ቁርአን ነው ጋይስ። እየወደዳችሁት ወላሂ ላዚ እየወደዳችሁት የምታነቡት መጽሐፍ እኮ ነው የሚመስጥ መጽሐፍ። ሱብሃንአላህ። ከዛ ምን አለ አላህ ወለዚነ ዩእሚኑን እነዛ የሚያምኑ ናቸው አለ። በምን ቢማ ኡንዚለ ኢለይክ በአንተ ላይ በተወረደው መጽሐፍ የሚያምኑ ናቸው። ወማ ኡንዚለ ሚን ቀብሊክ ከአንተ በፊት በተወረዱት መጽሐፍትም ሁሉ የሚያምኑ ናቸው። እነዛ አላህን የሚፈሩት ሰዎች የተባሉት
ወቢልአኺረቲ ሁም ዩቂኑን እነዛ ደግሞ በመጨረሻው ዓለምም እውነት ነው ብለው ያረጋገጡና የሚያምኑ ሰዎች ናቸው በማለት አላህ ይነግረናል ማለት ነው። ከዛ ቀጠለ። ስለዚህ በነቢያችን ሰለላሁ ዐለይሂ ወሰለም በተጻፈው በተላከው ማን ነው በተወረደው መጽሐፍ እናምናለን፣ በሁሉ መጽሐፍ እናምናለን አለ። ቀጠለ አላህ በሱረቱል በቀራ ምዕራፍ 2 ቁጥር 53 ላይ እንዲህ አለ وإذ آتينا موسى الكتاب والفرقان لعلكم تهتدون وإذ آتينا موسى الكتاب لموسى مصحفن بسطنو غزي ነበረውን አስታውስ والفرقان እውነትንም ከውሸት የሚለይ መጽሐፍ የሰጠነው ጊዜም لعلكم تهتدون እናንተም ትመሩበት ዘንድ ይከጀላልና በማለት ያወረደው መጽሐፍ አለ። ያንን መጽሐፍ ምን አርጉ ነው እመኑበት ተቀበሉበት ነው። ኡስታዝ አንዴ ሚውት አርግ አፎን። እሺ ኡስታዝ እሺ። በሱረቱል ኢስራ እንዲሁም አላህ ምዕራፍ 17 ቁጥር 55 ላይ እንዲህ ይላል ወረቡከ አዕለሙ ቢመን ፊስ ሰማዋቲ ወልአርድ ወለቀድ ፈضልና በዕደ ነቢይነ ዐላ በዕድ ወአተይና ዳውደ ዘቡራ። ሱብሓነላህ ወረቡከ አዕለሙ ቢመን ፊስ ሰማዋቲ ወመን ፊል አርድ ምን አለ? ቢመን ፊል አርዲ ማን ነው? ቢመን ፊስ ሰማዋቲ ወልአርድ አለ። ጌታህ እኮ አለ በሰማይና በምድር ያለውን ሁሉ የሚያውቅ ጥበበኛ የሆነ ጌታ ነው አለ። ወለቀድ ፈضልና በዕደ ነቢይነ ሰጠውም ዘቡር የተባለ መጽሐፍ መሆኑን ከቁርአናችን አገኝተናል ማለት ነው። አላህ በሱረቱል ኢንሳን ምዕራፍ 76 ቁጥር 23 ላይ እንዲህ ይላል ኢና ነሕኑ ነዘልና ዐለይከል ቁርአነ ተንዚላ። ኢና አለ እኛ እኮ አለ ነሕኑ ነዘልና ዐለይከል ቁርአን በአንተ ላይ ቁርአንን አወረድንብህ፣ ተንዚለን ማውረድን አወረድንብህ አለ። ቁርአንን ማለት ነው ማውረድን በእርግጥ አውርጄብሃለሁ ያለ አላህ ነብያችንን ሰለላሁ ዐለይሂ ወሰለም ይነግራቸዋል ማለት ነው። ለዛ ነው አላህ በሳቸው ላይ ብቻ ሳይሆን በነቢያት ሁሉ ላይ ያለውን መጽሐፍ እንድናምን ሲነግረን በሱረቱል በቀራ ምዕራፍ 2 ቁጥር 136 ላይ እንዲህ ይላል። አቦ ይሄን ቁርአን በደንብ አዳምጡት ጋይስ፣ ወላሂ በደንብ አዳምጡት። ቁሉ አመና ቢላሂ ወማ ኡንዚለ ኢለይና وما أنزل إلى إبراهيم وإسماعيل وإسحاق ويعقوب والأسباط وما أوتي موسى وعيسى وما أوتي النبيون من ربهم لا نفرق بين أحد منهم ونحن له مسلمون. ሱብሓነላህ ቁሉ አመና ቢላህ በሉ በአላህ አምነናል በሉ አለ። በአላህ ማመን ብቻ አይደለም የሚጠበቀው ወማ ኡንዚለ ኢለይና በእኛ ላይም በመጣው መጽሐፍም አምነናል በሉ ከአላህ መሆኑን። ወማ ኡንዚለ ኢላ ኢብራሂም በኢብራሂም ላይ በተወረደው መጽሐፍ እመኑ። ወኢስማዒል በኢስማዒል ላይ በተወረደው መጽሐፍም እመኑ። ወኢስሐቅ በኢስሐቅ ላይ በተወረደው መጽሐፍ እመኑ። ወያዕቁብ በያዕቁብ ወይ ደግሞ በእስራኤል ላይ በተወረደው መጽሐፍ እመኑ። ወልአስባጥ እንዲሁም ደግሞ በነገዶቹም ላይ በተወረደው መጽሐፍ እመኑ። ወማ ኡቲየ ሙሳ በሙሳ ላይ በተወረደው በተሰጠው መጽሐፍ እመኑ። ወዒሳ በተሰጠው መጽሐፍ እመኑ። በዚህ መታለች አስገቧት። በዒሳም እመኑ፣ በዒሳ በተሰጠው መጽሐፍም እመኑ። ወማ ኡቲየ ነቢዩነ ሚን ረቢሂም እነዛ ከጌታቸው የተሰጡትን ነቢያቶች ከጌታቸው በተሰጡት መጽሐፍም እመኑ። ላ ኑፈሪቁ በይነ አሐድ ሚንሁም በእነሱ ላይ ምንንም ሳናዳላ ሳንለያይ በሁሉም ላይ በተወረደው መጽሐፍ እመኑ አምነናል በሉ። ከዛስ ወነሕኑ ለሁ ሙስሊሙን አለ። እኛም ለዛ ለአንዱ ጌታ ሙስሊሞች ነን ታዛዦች ነን በሉ በማለት አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። ሱብሓነላህ እኔ ወላሂ የአላህ ነገር ይገርመኛል። እሺ
ታዲያ ይህንን ቁርአን ለነቢያቶች አውርዷል። ለነ ኢብራሂም፣ ለነ ሙሳ፣ ለነ ኢስሐቅ፣ ለነ ያዕቁብ፣ ለነ ዒሳ፣ ለነቢያችን ሰለላሁ ዐለይሂ ወሰለም ለሌሎችም እኛ ለማናቃቸውም ነቢያቶች አውርጃለሁ በእነዚህ የመኑ ካለ ታዲያ የነበሩት መጽሐፎች ምንድናቸው ከተባለ እንዲህ ይለናል። እስቲ በሱረቱል ማኢዳ አላህ ሲነግረን አላህ በሱረቱል ማኢዳ ምዕራፍ 5 ቁጥር 44 ላይ እንዲህ ይላል ኢና አንዘልና ተውራተ ፊሃ ሁደን ወኑር يحكم بها النبيون الذين أسلموا للذين هادوا والربانيون والأحبار بما استحفظوا من كتاب الله وكانوا عليهم شهداء فلا تخشوا الناس واخشوني ولا تشتروا بآياتي ثمنا قليلا ومن لم يحكم بما أنزل الله فأولئك هم الكافرون سبحان الله إنا أنزلنا التوراة فيها على توراة كوي دمو لموسى ستنا ومزاف بوسطها هدى ونورا على من نارجي أورجوا الله على بوسطها ممريا مراتشانا ብርሃንን አድርጌ ነበር ያወረድኩት አለ። ይሄንን መጽሐፍ ደግሞ ያህኩሙ ቢሃ النبيون الذين اسلموا እነዛ ነቢያቶች ነበሩ ይሄንን የሚፈርዱበት للذين هادوا ለነዛ አይሁዳውያን የተባሉት ደግሞ ወረባንዩና እነዛ የሊቃውንቶች ማለት ነው ወላህባር ከነቢያቶች በኋላ የተተኩት እነዚህ ሊቃውንትና አህባር ሩህባን የሚባሉት ሰዎች የአላህን መጽሐፍ ቢመስተህፊዙ ሚን ኪታቢላህ የአላህን መጽሐፍ እኮ ጠብቁ ብለን በሰጠናቸው ጊዜ ወካኑ ዐለይሂም ሹሃዳ በዛም ላይ መስካሪ ነበሩ። እንግዲህ ነቢያቶች በዚህ ጉዳይ ላይ ማለት ነው። ግን ይሄንን መጽሐፍ ጠብቁ ብለን በሰጠናቸው ጊዜ በአላህ መጽሐፍ ላይ ምን አደረጉ? የታለ ይቅርታ ኦኬ ሚን ኪታቢላህ ወካኑ ዐለይሂም ሹሃዳ ፈላ ተኽሸው ናስ ሰዎችን አትፍሩ ወኽሸውኒ እኔም ብቻ ፍሩ ወላ ተሽተሩ ቢአያቲ ተመነን ቀሊላ በእኔ አንቀጾችም ትንሽን ዋጋ ፈልጋችሁ የአላህን ቃል አትለውጡ ምክንያቱም እናንተ የአላህን ቃል ለውጣችኋልና እያላቸው ነው። ይመጣል ወመን ለም يحكم ያልፈረደ ካለ ቢማ አንዘለላህ አላህ ባወረደው መጽሐፍም ያልፈረደ ካለ ፈኡላኢከ ሁሙል ካፊሩን እነዛ ማለት ከሃዲያኖች ናቸው በማለት አላህ ይናገራል ማለት ነው። ስለዚህ ትልቁ የተረዳነው ነገር ይሄንን ተውራት አላህ በውስጡ ብርሃንና መመሪያን ምራቻን አድርጎበት ቢያወርደው እንኳን አደራ ጠብቁት ይሄን መጽሐፍ ብሎ ለራሳቸው አደራ ቢሰጣቸው እንኳን አደራቸውን በመብላት የአላህን ቃል መለወጣቸውን ያሳያል። የቱ ጋር ከተባለ በሱረቱል ኢምራን ምዕራፍ 3 ቁጥር 71 ላይ እንዲላቸዋል። ተመልከቱ እናንተ የመጽሐፍቱ ባለቤቶች ያላችሁ ክርስቲያኖች ከአለን የምትሉ ካላችሁ በደንብ አዳምጡ። በደንብ ምን አለ? يا أهل الكتاب لم تلبسون الحق بالباطل وتكتمون الحق وأنتم تعلمون እናንተ የመጽሐፍቱ ሰዎች ሆይ አለ لم تلبسون الحق بالباطل እውነትን በውሸት ለምንድን ነው የምትቀላቅሉት? وتكتمون الحق وأنتم تعلمون እውነትንስ እናንተ የምታውቁ ስትሆኑ ለምንድን ነው የምትደብቁት ይላቸዋል። ከደበቁት ነገር መካከል ትልቁ ነገር ምን እንደሆነ ታውቃላችሁ ያ ጀማ? ሱብሃንአላህ የነብያችንን ሰለላሁ ዐለይሂ ወሰለም መላክን ነበር የደበቁት። ከሁሉ በላይ የደበቁት ይሄን ነበር። ቆይ አንዴ ላንብብላችሁ። አላህ በሱረቱ ሰፍ ምዕራፍ 61 ላይ ቁጥር 6 ላይ የታለ ቁጥር 6 እንዲህ ይላል ተመልከቱ። ምን አለ ዒሳ ሲናገር وإذ قال عيسى ابن مريم يا بني إسرائيل إني رسول الله إليكم مصدقا لما بين يدي من التوراة ومبشرا برسول يأتي من بعد اسمه أحمد سبحان الله ጨርሷል። ቆይ ምን አለ? وإذ قال عيسى ابن مريم የመርየም ልጅ ዒሳ ኢየሱስም እንዲህ አለ ያኔ
ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ አላቸው ኢኒ ረሱሉላሂ ኢለይኩም እኔ ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ አላቸው ሙሰድቀን ሊማ በይነ የደይ ከኔ በፊት የነበረውን መጽሐፍ አረጋጋጭ ሆኜ ወደ እናንተ መጣሁ አላቸው ሚነ ተውራት ከተውራት ማለት ተውራትን ለእናንተ አረጋጋጭ ሆኜ መጣሁላችሁ አላቸው ቆይ አንዴ እንትን ኦኬ እንትን ሆነብኝና ምንድነው የሚባለው እሺ አሁን አስተካክያለሁ ኤኒዌይስ ምን አለ ተውራትን አረጋጋጭ ሆኜ መጥቻለሁ አለ ከዛስ እሱ ብቻ ነው እንዴ ወሙበሽራን ቢረሱል ያእቲ ሚን ባዕድ እስሙሁ አሕመድ ከኔ በኋላ የሚመጣ ስሙ አሕመድ የተባለ ነብይ አበስራችኋለሁ ብሎ ተናግሮ ነበረ ግን ያኔ ያ የተናገረውን ነገር ምን አረጉት ደበቁት ወላሂ ደበቁት ይሄንን ነው አላህ የሚነግረን በቁርአን ላይ ፈለማ ጃአሁም ይሄንን አውቀውት ያኔ ብዙ ታሪኮችን ልናነሳ እንችላለን በመጣላቸው ጊዜ ፈለማ ጃአሁም ቢልበይናት በብዙ ታምራቶች ግልጽ በሆኑ ታምራቶች በመጣላቸው ጊዜ ቃሉ ሃዛ ሲሕሩ ሙቢን ይሄ ግልጽ የሆነ ድግምት ነው በማለት አስተባበሉት ማለት ነው ሱብሃንአላህ ስለዚህ የነብያችን ሰለላሁ ዐለይሂ ወሰለም መምጣትን ያስተባበሉ እነዚህ ሰዎች የነብያችን ሰለላሁ ዐለይሂ ወሰለምን መምጣት የደበቁ አይሁዳውያን አላህ መጽሐፉን በርዘውታል እያለ ይናገራል ማለት ነው አያችሁ ስለዚህ በአንድ ነብይ ከካዱ በነቢያት ሁሉ እንደካዱ የተቆጠረውም ያው በዚህ ምክንያት ነው በነቢያት ሁሉ ነው የካዱት እነሱ በአንድ ነብይ ብቻ ሳይሆን በአንድ መጽሐፍ ብቻ ሳይሆን በሁሉም መጽሐፍ እንደካዱ ነው የሚቆጠረው ማለት ነው ለዛ ነው ምን ያደርጉ ነበር ከዛ በኋላ የመጡ ደግሞ ፈወይሉን ሊለዚነ የክቱቡነ الكتاب بأيديهم እነዛ በእጆቻቸው መጽሐፍን ጽፈው ثم يقولون هذا من عند الله ይህ ከአላህ ዘንድ ነው ለሚሉ ወየውላቸው አላህ ተግባባን ሊየሽተሩ به ثمنا قليلا ትንሽን ዋጋ ፈልገውበት በማለት ይናገራል ማለት ነው ስለዚህ ይሄንን ያረጉ ነበር ማለት ነው እስቲ ኢንሻአላህ ታዲያ ይሄንን ቁርአንስ እንዴት ነው ከተባለ አላህ ቃል ገባ ማለት ነው ትልቅ ቃል ገባ ከዚህ በኋላ የሚላክ መልእክተኛ የለም ያኔ አንድ መልእክተኛ ቢሄድ ሌላ መልእክተኛን እየላከ አላህ ምን ያደርገው ነበር እርማት ይሰጥ ነበር ማለት ነው በሌላው መልእክተኛ ቢበርዙት ቢሰርዙት ቢደልዙትም ማለት ነው ከዚህ በኋላ ግን ሌላ ነብይ አይላክም ከነብያችን ሰለላሁ ዐለይሂ ወሰለም በኋላ ሌላ ነብይ የሚላክ የለም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን እኔ ለዓለማት እዝነት አድርጌ እንጂ አላኩም አላቸው አላህ ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ከዚህ በኋላ ለሚመጣው ለተሰጣቸው ቁርአን አላህ ራሱ ምን አደረገ እኔ አለው አለ እኔው ቁርአንን አወረድኩት እኔው ተጠብቀዋለሁ አለ በምን ሲጠብቀው ደግሞ ተመልከቱ አንድ ተአምር ልናገር ወደ ቤዚ ይመለሳሉ አላህ ምን አለ ወለቀድ የሰርና القرآن للذكر فهل من مدكر በርግጥ ቁርአንን በአእምሮ ለመሸምደድ ገራ አደረኩት አለ فهل من مدكر እስቲ ሚሞክራለነ እስቲ ማን ነው የሚሞክረው ብሎ ቻሌንጅ ያቀርባል አንድ እስቲ የሚሞክር ካለ ይላል እኔ ወላሂ እዚህ ታች ሐፊዞች ብዬ እስቲ ንገሩኝ ብዬ ብል እኔ በእርግጠኝነት ከ800 ምናምን ሰው በእርግጠኝነት ከ100 ምናምን በላይ ሰው ላገኝ ይችላል ስለዚህ አሁን ከዚህ በኋላ አንድ ቁጥር የሚያሳዩአችሁ ሰዎች ሐፊዝ ናቸው ሳይዋሹ ሙስሊም አይዋሽም ለቀልድ እንኳን አይዋሽም ሙስሊም ስለዚህ ከ20 ሚሊዮን እስከ 30 ሚሊዮን ህዝቦች ልብ ውስጥ የተቀመጠ ብቸኛው መጽሐፍ ሙሉ በሙሉ ዓለማችን ላይ ያለ መጽሐፍ ቢቃጠል ድጋሚ ምንም ቃል ዞር ሳይደረግ የሚጻፍ መጽሐፍ ቢኖር ቁርአንና ቁርአን ብቻ ነው ይሄ ደግሞ ትልቅ ተአምር ነው ሱብሃንአላህ ስለዚህ ያን ያለው ነገር ተመልከቱ እስካሁን ድረስ 3-4 ሰው አይቻለሁ እስካሁን ሐፊዞች ማለት ነው ያው የጠቀሱ ቤዚ ወደ አንቺ ልመለስና 200 ሚሊዮን ነው ከተሳሳትኩኝ እሺ በጣም ይቅርታ እሺ እንግዲህ አስኳሉን ነግሬሻለሁ እና እንደ አጠቃላይ እስልምና ማወቅ ካለብሽ ነገሮች ዋናዎቹ እነዚህ ናቸው እና ያው በመላእክት ማመን ምናምን እመጣበታለሁ እስቲ ነብያችንን ሰለላሁ ዐለይሂ ወሰለም በነብይነት ከተቀበልሽ በአፍ መመስከሩ ይከብዳል በዚህ የለሽም አይደለም አይከብድም ግን
በብዛት ለምን እንደሆነ ታውቃለህ? ግዴታ ለምንድን ነው የሚሆነው እኮ ነው። በቃ ነብይነታቸው ውስጥ ካመነ ግዴታ ያው ብዙ ጊዜ ሙስሊሞች የግዴታ ነብይ መሐመድ ስለሳቸው ካልተናገርሽ እሳቸው የግድ ካላመንሽ ሙስሊም መሆን አትችይም ይላል። እኔ አላህን የምከተል ከሆነ ፈጣሪን የምከተል ከሆነ ለምንድን ነው ነብይን መከተሌ ግዴታ የሚሆነው? እሳቸው መቀበሌ ግዴታ የሚሆነው ነው ያሉት። ትክክል ነሽ ቤዚ። ዋና የኛ ግዴታ እኮ አላህን በአላህ አንድ ፈጣሪነት ማመን። ኦኬ ኢምራን፣ እሺ አንድ ሰው ሂባ ላስቸግርሽ አንድ ጊዜ። ሂባ እህቴ አንቺን ነው ማስቸግረው። ኢምራንን ላስገባው ወይ በ9 ላድርገው? እኔ በ9 እንዲሆን አልፈለኩም ነበር። እንደዚህ ቢሆን ደስ ይላል። ቤት ካስቸገርኩሽ ነው። ሂባን ነበር ያልኩት። ሂባን ነበር ያልኩት እኔ። በቃ ወርዳለች። እሺ እሺ፣ ዳቱ ንገረኝ፣ ችግር የለውም። እሺ እሺ፣ እሷ ያው እሺ። ኢምሮ አለ። ሰላም አለይኩም። ወይ የተወረደች ደግሞ እሷ ስትመጣ ዋናው ፖይንት ለጠየቀችው ጥያቄ ሰላት ሰግድ። እሺ ቤቲ ኡስታዞች እያሉ እኛ እናወራም። እሺ ለዛ ነው ይቅርታ፣ በጣም ይቅርታ፣ አፉ በይኝ። እሺ ኡስታዞች ሲኖሩ ቅድሚያ የምንሰጠው ሁሉ ጊዜ ለኡስታዞች ስለሆነ አላውቅም፣ ለዛ ነው። እሺ እሺ። ኢምሮ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። ኡስታዝ መጥቷል እንዴ? አይ ኡስታዞች እዚህ ጋር ያሉት ያው ኡስታዝ ሙኒር አለ፣ አንተ አለ። አይ እኔ ያው ለኡስታዝነት አልመጣሁም ገና። ማለሽ ዝም በለሽ። አሁን ቀጥለሽ ማለት የምፈልገውን በል። አይ እኔ ጥያቄውን ገና ሰማሁኝና ጥያቄዋ በአላህ ካመን ለምን አይበቃም? በነብዩ ማመን ለምን አስፈለገ ነው አይደል ጥያቄው? አዎ። አይ ሂድበትና ወይ ጀመረው ወይስ ግን መጀመሪያ አለሽ? እንደተለመደው እናርጋ። አንዴ ቆይ፣ እንደተለመደው ሁለት ቦታ እንሆንና በቃ ሂባን አስገቧት። እሺ ጋይስ፣ አሁን ሳረግ ቅድሚያ የምታስገቡት ሂባን ነው ከቤዚ ጋር ማለት ነው አንድ ላይ። እሺ ኢብራሂም መቀጠል ትችላለህ። አይ እሺ፣ ራስ እያረኩ ነው። ቆይ እሺ ኦኬ። ልጅቱ እናወራበት ታዲያ ዝም ብለህ? አዎ እናወራበታለን። ትምጣ፣ ቆይ አንዴ ትምጣና እንቀጥል። ኢምሩ ሳይጀምር ሰላም አለይኩም። ተጠፋፍተናል፣ ናፍቆኛል እሱ። ሰላም አለይኩም። እንዴት ነህ ሀቢቢ? ሰላም ነው? ደህና ነኝ አልሐምዱሊላህ። ሰላም ነው አለ። ጠፍተሃል እኮ ምንድን ነው? ኮሜንት ላይ ምናምን አይሃለሁ ግን አውርተህ አታውቅምና በሰላም ኢንሻአላህ አሁን ተመልሰናል። ኢንሻአላህ። እሺ ሀቢቢ ተዘከለ። እሺ አንዴ ኢምሩ መልእክት ልንገራት ቤቲ። እኔ እየተጫንኩሽ አይደለም። እሺ ወላሂ በጣም ነው። እኔ ኡስታዝ ማን ይሁን ምን ይሁን እኮ ምንም አላውቅም። አይምሮዬ ላይ ቶሎ ሲመጣ ሐሳቡ አሁን ለዛ ብዬ ነው እንጂ እንደዛ አይደለም። እሺ ቤዚ ማነሽ? ቤቲዬ ወላሂ ነው የምልሽ። በጣም የአንቺን እውቀትም አደንቃለሁ። አላህ ይጨምርልሽ። እኔ እስካሁን ካየኋቸው ሰለምቴዎች ማሻአላህ በጣም በእውቀት ስትሄጂም ያየኋቸው አንደኛው አንቺ ነሽና በርቺ። እውቀት ላይም አሁን ባለሽ ሁኔታ እስልምና ላይም እንደዛው በርቺ። እሺ አላህ ይጨምርልሽ። ያው ከአደብ አንጻር ነው፣ ሁላችንም እንደዚህ ነን። እኔ አሁን ኡስታዝ ወሂድ ባለበት ሁኔታ በየትኛውም አይነት ጠይቄ ካልሆነ ምናምን እንደዚህ አልገበን። ያው አንቺ ፍሬንድሊ ነው ሁላችንንም እንደዛ እንትን የምትይውና እኔ ባልሆን እኔ እንኳን ያው እኔ ባለውበት ችግር የለውም ሌሎቹ እስኪያወሩ ጊዜ እነስተ በማለት ነው። አምሶ ሶሪ ከእንትን ካልኩሽ ማለት ነው። ይቅርታ። እሺ ቤት ዶንት ኤቨር ሴይ ሶሪ። እኔ ወንድም እህት ምናምን ኖሮኝ አላደኩም። አባት ታይ ምናምን ያለኝ ሰው የለም ሳድግና በቃ ፊት ለፊት እናቴ ብቻ ናት። እንደፈለኩ ተናግሬ ነው ያደኩት። ለዛ ነው አሁን አደብ። እሺ ቤት ግን ቤተልሔም ጋር ተዋወቅን። ቤተልሔም ዛሬ ገና የሰማሁት ዛሬ ገና ወላሂ ወደብ ነው የማውቀው። እኔ ዛሬ ገና ያወቅኩትና ሰላም ብያለሁ። ሰላም አለይኩም። ወአለይኩም አሰላም ወረህመቱላሂ ወበረካቱ። አለሁኝ ኢንሻአላህ። ቅድም እያወራሽ መግባቴ አፉ በይኝ። እሺ በጣም ይቅርታ። ኧረ ተውኝ በእናታችሁ። እንደ ትንሽ ልዩኝ ገና እኔ ራሱ አላደኩም። ያለ እድሜ ብዙ አንብቤ ነው እንጂ ገና ነኝ በጣም። አይሽ አላህ ይጨምርልሽ። ኢምሩ ልጅቷ ብትመጣ ጥሩ ነበረ እንደው። እና ደግሞ በዚህ ፕሮግራም እንያዝ ለማታ። ምን ትላለህ?
በዚህ ፕሮግራም እንይዛለን። ርዕስ መረጥ እስከዛው ለማታ 3 ሰዓት ላይ ፕሮግራም እንይዛለን። አሁን ግን መጀመሪያ ልጅቱን ትግባ። ምን ይሻላል? ልጅቱ ወገናችን ቤዚ ካለች ተመለሽ። ጥሩ ጥያቄ ጥሩ ነው ያለው ብላለች። ያለው ነገር ልንገርና ኦሬዲ ሰለም ያለው ግን ለምንድን ነው አድሚት ማድረግ የሚጠበቅብኝ? ነብዩን ሰለላሁ ዐለይሂ ወሰለም እንደ ነብይነት ለምንድን ነው መናገር የሚጠበቅብኝ የሚል ጥያቄ ነው። በጣም ቀላል ጥያቄ ነው ወላሂ። ይሄንን እንመለስላታለን ኢንሻአላህ። በዚህ ላይ ሂድበት እስቲ። ትንሽ ረጅም ሰዓት ስላወራው ቀጥል ኢንሻአላህ። አያህ ጀዛከላህ አልሐምዱሊላህ ወከፋ። ጥያቄው ምንድነው? አንድ ሰው በአላህ ካመነ ለምን በነብዩ ማመን አስፈለገ ነው። መጀመሪያ ማወቅ ያለባችሁ በእስልምናችን ዋናው የእስልምና መሰረት ምንድነው ከተባለ ላኢላሃ ኢላላህ ነው። አንድ ሰው የላኢላሃ ኢላላህ መንገድ ከያዘ ወደ መንገዱ እየመጣ ነው ማለት ነው። ዋናው ቃል ምንድነው በእስልምናችን? ላኢላሃ ኢላላህ ከአላህ በስተቀር የሚመለክና ፈጣሪ የለም የሚለውን ቃል ነው። ግን አንድ ሰው ከሱ ጋር የፈጣሪ ቃል በማን በኩል የመጣው? በነቢያችን በኩል የመጣው አይደለ? ነብዩ ሰለላሁ ዐለይሂ ወሰለም ያላህ ቃል ያመጣላችሁ። ስለዚህ አንድ ሰው ግዴታ ማድረግ አለበት በነብዩ ማመን አለበት። ምሳሌ እኔ ኢብራሂምን እወደዋለሁ ብዬ ግን የኢብራሂምን ቃል ሰማም ካልኩኝ ይሄ አያስኬድም እኮ አይደለ? ኢብራሂምን ከወደኩት እሱ የሚለውን መስማት አለብኝ አይደለ? እንዲሁም አንድ ሰው አላህን እወዳለሁ አላህ አምላኬ ነው ካለ ማድረግ አለበት አላህ በላከው መልእክተኛ ማመን። ያ መልእክተኛ ደግሞ ከራሱ አይናገርም። ቁርአን ምን ይላል? ወማ የንጢቁ አኒል ሀዋ ከራሳቸው አይናገሩም ማለት። ስለዚህ ከራሳቸው የማይናገሩትን መቀበል አለበት። ለምን? አምላክ እኛን ያናገረን በማን በኩል? በነብያችን በኩል ነው እንጂ መጥቶ አሁን እንግዲህ ለኔ ቁርአን አልወረደኝም ማለት ቁርአን መጥቶ እኮ እኔ አላህ አናገረኝም። እኔ አላህ አናገራቸውና መላእክት የላከላቸው ማን ናቸው? ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ አንድ ሰው ማድረግ አለበት በነብዩ ማመን አለበት ማለት ነው። እንዲሁም በሙሴ ጊዜ የነበረ ግለሰብ ማድረግ አለበት በአላህ ካመነ ቀጥሎ በሙሴ ማመን አለበት። ለምን? አላህ እሱ የሚያናገረው በማን በኩል ነው? በሙሴ በኩል ስለሆነ ማለት ነው። በሙሴ በኩል ህግ ስለሚያመጣ በሙሴ በኩል ስለሚያናገረው ማድረግ አለበት። ሙሴ መቀበል አለበት። አሁን በዘመን ምንድነው? የነብያችን ዘመን ነው። ስለዚህ አንድ ሰው ማድረግ አለበት በአላህ ካመነ በኋላ አላህ በላከለት መልእክተኛ ማመን አለበት። ካላመነ እምነቱ ትክክል አይባልም። ምሳሌ እኔ ኢብራሂምን እወዳለሁ ብዬ ኢብራሂም የምሰድበው ከሆነ ኢብራሂም ሲምፕል አይወደውም ማለት አይደለ? ስለዚህ አንድ ሰው አላህን ይከተላል የሚል ከሆነ ማድረግ አለበት አላህ በላከው መልእክተኛ ማመን አለበት ማለት ነው። ቁርአን ምንድነው የሚለው? الذين يتبعون النبي الأمي لهم أجرهم ብላ አስቀምጠ ቁርአን ከፈለጋችሁ ሱረቱል አዕራፍ ላይ አላችሁ ምን አለ? ያንን የሚያነብ የሚከተሉትን እጽፍላቸዋለሁ። ስለዚህ አንድ ሰው አላህ የላከው መልእክተኛ የሚቀበል ከሆነ አጅር ያገኛል። ሲቀጥል ኢየሱስ ምንድን ነው ነብይን በነብይ የሚቀበል ምን አለው ነው ያለው? የነብዩን አጅር ያገኛል ብሎ አይደለ? ስለዚህ አንድ ሰው ነብይን እንደ ነብይ መቀበል አለበት ማለት። ስለዚህ ሙስሊሞች ምን ላለን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ ባሪያና የአላህ መልእክተኛ ናቸው። የአላህ ምንድን ናቸው? የአላህ ባሪያና አላህ እኛን በሳቸው በኩል አናገር ብለን እናምናለን ማለት ነው። ይሄን ይመስላል። ይብሮ ቀጥል። ጀዛኩሙላህ። ኢምሮ ቀጥል። ቆይ አንዴ የሆነ ስልክ መደወል አለብኝ። ቀጥል በደንብ ኢንሻአላህ ኢንፈሳይዝ አድርገበት ወይ ደግሞ ሌሎችም ይጨምሩበት። ቀጥል። በቃ አለቀ። ጀዛኩሙላህ። ኮሜንት ላይ ጽፋችሁ ተራሱ ቁርአን ምንድነው? ፈአሚኑ ቢ ወቢረሱሊ ነው ያለው አይደለ? በእኔም እመኑ በመልእክተኛም እመኑ ነው። ስለዚህ አንድ ሰው በአላህ ማመን አለ፣ አላህ ፈጣሪ እንደሆነ ማመን አለ። ቀጥሎ ደግሞ በተላከው መልእክተኛ ማመን አለበት ማለት ነው። እሺ ግልጽ ይመስለኛል። ቤተልሔም የሚጨምር ካለ እህቴ ቀጥል። ያው እስልምናን አንድ ሰው ከተቀበለ ወደ ሰላት መምጣቱ አይቀርም። ወደ ሰላት ሲመጣ ደግሞ ሰላት ውስጥ ዋናው የኢብራሂምንና የነቢያችን ሰለላሁ ዐለይሂ ወሰለምን እሳቸው ላይ ሰላምና በረከትን ብለሲንግ ማውረድ ስለሆነ ያው ሸሽተ የትም አትደርስም ሆነም ቀረም እና የእስልምና ደግሞ ኮሩ ያው በነቢያቶች ከመጀመሪያው ጀምሮ እስከ መጨረሻው የተላኩ ሜጀር ደግሞ የሚባሉት 5ቱ ነቢያቶች ከአብርሃም፣ ኖዋ፣ ሙሴ፣ ኢሳ እና ነቢያችን ሰለላሁ ዐለይሂ ወሰለም እነሱ አላህ ከሁሉ በላጭ አድርጎ የወደዳቸው ናቸው። ጅብሪል ደግሞ ከምድር ላይ ሁሉ ከተረማመዱት ማንን ነው የምትወደው ሲባል ነቢያችን ሰለላሁ ዐለይሂ ወሰለም ስላለ ጅብሪልን ወዶ አላህን ወዶ ነቢያችንን አለመውደድ አይቻልም። ነቢያችን ደግሞ ያስተማሩን ሁሉ ድንቅ ነገር ስለሆነ እሳቸውን ማወቅ ይቀድማል። እሳቸው ማን ናቸው? እንዴት ነበር ህይወታቸው? ቅድምም ልናገር የነበረው ያንን ሀዲስ ነበረ። ዝም ሲሉ ምን አይነት ናቸው? ሲያወሩ ኢንተሌክታቸው እንዴት ነው? እዝነታቸው እንዴት ነው? አሁን ያ ሁሉ የተሰቃዩት ስቃይ ዛሬ አላህን እንድናቅ እኮ በእሳቸው በኩል የተሆነልን እኮ እሳቸው ስንት ዋጋ ከፍለው ነው
አይደለ እንዴ? ስንት መከራ 23 years መከራ የተከፈለበት ስለሆነ እነዛን ፔኖች እነዛን መከራዎች እና እነዛን ዋጋዎች ሲያቅ ነው አንድ ሰው ይሄማ የኔ ነብይ ነው የሚለው ማለት ነው። እንደዛ ነው የኔ ሐሳብ። በጣም ገራሚ ሐሳብ ያላህ በጣም ያቀረብሽበት መንገድ ራሱ በጣም ደስ ይላል እና ጀዛኪላ አላህ ይቀበልሽ። እህትዬ እህቴ ያነሳቸው ሐሳብ ለመጨመር ማለት ነው። ጀማ አስቡት እስቲ ኢብራሂም አላህን ስለ አላህ ማን ነገረ? ስለ አላህ ያን ነገረ መልስልኝ። ስለ አላህ ለምን ነው በቁርአን ያወቀው አይደል እንዴ? ስለ አላህ ነገረ? ስለ አላህ ባህሪያት በምንድን ነው ያወቀው? አላህ ማን ነው በምንድን ነው ያወቀው? ነብያችን ሰለላሁ ዐለይሂ ወሰለም በነገሩን ማለት ነው። እሺ አላህን ተቀብለህ ነብዩን ካልተቀበልክም ማለት ነው ያስኬዳል? አየ በቃ ድምጽ አለ እሱ ጋር አያስኬድም። ራሱ ከጀማ አንድ ሰው የአላህን ቃል የሚሰማው በነብያችን በኩል ነው። የአላህን ቃል እቀበላለሁ ግን ደግሞ የተላከውን አልቀበልም ካለ እኮ በቃ ውድቅ ከሆነ ሐሳቡ ራሱ አያስኬድም። ራሱ ምሳሌ ኢብራሂም ውሸታም ነው ብዬ ከዛ ኢብራሂም ካልተቀበልኩ በኋላ ግን ኢብራሂም የተናገረውን ነገር እንደማሳጃ ካቀረብኩት እኮ ትክክል አይደለም እምነቴ ማለት ነው። አያችኋለሁ። ስለዚህ አንድ ሰው ግዴታ በነብዩ ማመን አለበት። ለምን ነብዩ ሰለላሁ ዐለይሂ ወሰለም ለዚህ በጣም ብዙ መተቀደም እህታችን እንዳለችው ሲቀጥል ደግሞ እኛን አስተምረውናል። ሲጀምር ቁርአን ምንድነው የሚለው? ኢና አንዘልና ኢለይከል ቁርአን ሊቱበይነሁ ሊናስ ቁርአን አወረደው አንተ ታብራራው ዘንድ ነብያችን ለቁርአን ነው የሚያበው። ስለዚህ ማድረግ አለብን በነብዩ ማመን አለብን ነው። ቅድም ያልሽው ነበር እሱ ምንድነው ነብዩ ተሰቃይተዋል የሚል ነው። ያጀማ አንድ ሐዲስ አንብብላችሁና ከዛ ይበቃናል። ወደ ጥያቄ ያለው ካለ ይገባል። ክርስቲያኖች ካላችሁ ግቡ። ኢብራሂም ርዕስ አዘጋጅ ለማታ ፕሮግራም። እሺ ነብያችን ምን አሰላች ተቀምጠው አንድ ቀን ከአነሁ የሕኪ ነብይ ሚነል አንቢያ ነብዩ ስለ አንድ ነብይ ተናገሩ። ምን አሉ? ضربوه قومه አሉ ህዝቦቹ ደበደቧቸው አሉ። ስለራሳቸው በመሰለ ስለራሳቸው እያወሩ ምን አሉ ነብያችን? ضربوه قومه ህዝቦቹ ደበደቧቸው አሉ። فأدمه አደሟቸው አሉ። ከዛ وهو يمسح الدم عن وجهه فيقول ነብያችን ፊታቸውን ደሙን ከፊታቸው ያበሱ ይላሉ اللهم اغفر لقومي فإنهم لا يعلمون አላህ ህዝቦችን ይቅርባቸው ለምን ስለማያውቁ ነው አሉ። ያጋቸው አይደለም ስለራሳቸው የተናገሩ ነብያችን ምን አሉ? አንድ ነብይ ነበሩ በመሳይ አስቀምጠው እና ህዝቦቹ ደበደቧቸው አሉ። ከተደበደቡ ነብያችን ምን አደረጉ? ደማቸውን እያበሱ ምን አሉ? አላህ ሆይ ለህዝቦች ይቅር በላቸው አለ። ከዛ ያን ጊዜ ያመጣ ጅብሪል መጣ። ከዛ ምን አለ? በተራማ ላጠፋቸው አለ። ላጠፋቸው ማለት ጣይፎችን ላጠፋቸው ሲል ነብያችን ምን አሉ? አይ አይሆንም አሉ። ለምን? አላህ ከነሱ መካከል አላህን የሚገዛ ሊያወጣ ስለሚችል አታጠፋቸው አሉ። አያችሁ አይደለም? ፍቅራቸው ራሱ እየተደበደቡ ጣዖት አምላክ ከመተው ምናችሁ ያ ረሱላህ የአላህ መልእክተኛ ሆይ እንትን ፈልገህ ከሆነ ሚስት ፈልገህ ከሆነ ሚስት እናጋባ፣ ቆንጆ ሚስት። ሀብት ፈልገህ ከሆነ የዓለም ሀብታም እናድርግህ፣ ንግስና ፈልገህ ንጉስ እናድርገው አላቸው። ነብያችን ምን አሉ? ለወضعቱም الشمس على يميني ፀሐይን በቀኝ እጄ ብታረጓት፣ ወወضعቱም القمر على شمالي ጨረቃን ነው በአውካማ ቃል ነብያችን ነው ጨረቃን ነው በግራ ብታረጉ እንኳን ከዚህ ንግግሬ አልተውም አሉ። እየተራቡ እየተሰቃዩ እየተደበደቡ እየደሙ ነብያችን ምን አሉ? አላህን አምልኩ ጣዖታት አታምልኩ አሉና በጣም ትልቅ መስዋዕትነት ከፍለ ዲናችን ያን ሁሉ ዓመት በአላህ መንገድ ታግለው አንነብይ ሸሂድ በኋላ መስዋዕት ሆነ ነብያቸውና እሳቸው አንዱ እንደ ሊጠላ ይችላል ነው ስብዕናቸውን አይቶ ማለት ነውና ጀዛኪላ ስለነሳሽም ኢብሮ ቀጥል ሀይቢ እስሚዞም ሐሳብ ካላችሁ ሂዱበት ፈይዝ ሁላችሁ። እሺ ኢምሮ እንዲና የማታው ርዕስ እስሚዞ ትቀጥላለሽ። እስሚዞ ነው የምትቀጥለው። እኔ ርዕስ ልናገር ብቻ ነው። የማታው ርዕስ እንትን እናድርገው ማኑስክሪፕት በማኑስክሪፕት ዙሪያ እናድርገው። አውዙ ቢላህ ህዝቡ ለምን ሊሆን ነው ታዲያ? ማኑስክሪፕት ከተነሳ ማኑስክሪፕት እናድርገው። የተራባቱ አይ ስልክ ማኑስክሪፕት ምን እናወራ ነው እንዴ? አንተ የምትሏት እኔ ባልኖርም እንደምትሏት ልንገራችሁ። ቤዚ አንድ ልጅ አላት አይደለ? ቤዚ አንድ ወንድ አንቺን ለፍቅር ጠየቀሽ፣ ወደድሽው፣ ተዋደዳችሁ። ከዛ ግን አንቺን ወዶ ልጅሽን ባይወድ ትቀበይዋለሽ? ቤትሽ ውስጥ አስገቢዋለሽ? ልጅሽን ካልተቀበለ አንቺን ተቀብሎ አብረሹ ትቀጥያለሽ? This is the question you should ask her. Then she will reflect on herself. Yeah. That's the view. ኢንሻአላህ በትክክል ወላሂ ኢንሻአላህ እንደዛ እንጠይቃታለን። ትምጣ ችግር የለውም። አላህ ሂዳያ ይስጣት። ዱአ አድርጉላት። እኛ አድራሽ ነን ወላሂ አድርሰናል። ከሚበቃን በላይ አድርሰናል ማለት ያው በደንብ ገብቷታል። በእርግጠኝነት ልቧ እውነት የመስለም ፍላጎት ነብዩን የመቀበል ፍላጎት ካለ ወላሂ ትመራለች። ወለዚነ ጃሃዱ ፊና ለነህዲየነሁም ሱብለና ስላላላ በእኛ መንገድ የታገሉ እመራቸዋለን መንገዳችንን ስላላላ። ይሄ እኛ ችግር አይደለም፣ አንጨነቅበትም። ወላሂ
የልቧ ጉዳይ በእሷና በአላህ ዘንድ ያለ ጉዳይ ነው። በእርግጠኝነት ነው የምነግራችሁ። በእውነት ከፈለገች ትሰልማለች ኢንሻአላህ። ማንም ሰው ነው የምላችሁ፣ እሷ ብቻ አይደለችም። የፈለገ ሰው እዚህ ላይ ካለ ቅንን ጎዳና ፈልጋለሁ ብሎ የታገለ ሰው ካለ በአላህ መንገድ ላይ ኢንሻአላህ ይሰልማል መጨረሻ ላይ። ቅንን ጎዳና ፈልጋለሁ ብሎ ሐቅን የሚፈልግ ሰው ካለ እኛ ምንድነው ፈዘኪር ቢልቁርአን መን የኻፉ ወዒድ፣ ያንን የአላህን ቀን ፍራቻን ዛቻውን የፈራ ሰው ካለ ፈዘኪር ቢልቁርአን የተባለው በቁርአን ተግሳጽን ስጥ። በቃ የዛኔ አላህ ነው የሚያደርገው። ወማ አንተ ቢጀባር አላቸው፣ አንተ አስገዳጅ አይደለህም። ኢንሻአላህ ትመጣለች። ዱዓ ብቻ አድርጉላት እናንተ፣ የጊዜ ሁኔታ ነው እንጂ ማለት። ስለዚህ አሁን የማታው ርዕስ ምን እናደርጋለን? ማኑስክሪፕት ነው ይምሩ፣ ምንም ማድረግ አይችልም። ቆይ ያደረኩኝ እስካሁን ያያቸው ርዕሶች ምንድን ናቸው? እስካሁን ሶስት ፕሮግራም ያቀረበው አይደለ? ሶስት ፕሮግራም ያጅ። ቆይ እንግራቸው። እስካሁን ሶስት ፕሮግራም ቀርበው፣ አንደኛው ምንድነው ነቢያት በመጽሐፍ ቅዱስ አንደኛ አይተናል። በጣም ሪካርዱም አላቸው ነቢያት መንገድ ላይ። ሁለተኛ ደግሞ ኢየሱስ በመጽሐፍ ቅዱስ አይተናል አይደለ? እሺ ሶስተኛ ጥያቄና መልስ አቅርበናል። ሶስተኛ አሁን ደግሞ አራተኛ ምን ይሁን? አንተ ምንድን ያልከው? አንደኛ ማኑስክሪፕት አይደለ? መጽሐፍ ቅዱስ ማኑስክሪፕት የሚለውን አጠቃለውና መጽሐፍ ቅዱስ በሚል እንያዘው። በቃ እሺ፣ የመጽሐፍ ቅዱስ ማኑስክሪፕቶች በአጠቃላይ እሺ፣ መጽሐፍ ቅዱስ በቃ የመጽሐፍ ቅዱስ መበረዝ እናገውና ከዛ ማኑስክሪፕቱ እንደጠፋ እናሳይ፣ ሁሉም ነገር እናሳያቸዋለን። ቁርአንንም ጨምረን እንነካለን። ቁርአንንም መጽሐፍ ቅዱስ በቃ አንደኛ ርዕስ ማለት ነው። ዲሞክራሲ እናድርጉ፣ በምርጫ ይሁን። እሺ አንደኛ፣ ስለዚህ ተስማማን። ቁርአንና መጽሐፍ ቅዱስ የትኛው የተበረዘ የትኛው ነው የሚሆን አንደኛ። ሁለተኛ ደግሞ ሴቶች በመጽሐፍ ቅዱስና በቁርአን። እሺ ሶስተኛ አንድ ርዕስ ደግሞ ምረጥ። ይምረጡ እነሱ። እሺ ሌላ እነሱ ይምረጡ። አንድ እስሚዞ አንድ ርዕስ ምረጥ። ከባድ ርዕስ እንዳመርጥ ይኸውልህ። ቀለል ያለ ሰዎች የሚረዱት። እኔ ርዕስ ጠፍቶብኛል የምር ምረጡ። ነብዩ መሐመድ እናደርግ ነበር፣ ግን ነብዩ መሐመድ ከምን ጋር እንትን እናደርጋቸዋለን? እስልምና በጣም ሰፊ ነው ይምሩ። አንድ ቀን እሱን ያው እንዲህ ነው የምናደርገው። የነብያችን ሰለላሁ ዐለይሂ ወሰለም እሱ ላይ በሰፊው በሰዓይ እንደዚህ በአንድ ቀን አይደለም የሳቸው። ቆይ ተዘጋጅተን ምናምን ትምህርት ለሰዎችም እንዲሆን በጣም የሚገርም ነገር እንሰጣለን። እንዴት ትላላችሁ? ደስ ይለኛል። እዚህ ፕሮሚስ እንግባላችሁ። ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናሳያችሁ። እስኪ ካወላለዳቸው ጀምሮ ሲራቸውን ምናምን ከመተረክ አኳያ ሲሆን ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብንነግራቸው አሪፍ ነው። ወላሂ እነግራችኋለሁ። የወደፊት ፕሮጀክት እናድርገዋል። እሱ ወደፊት ፕሮጀክት ነው። እሺ አሁን ቆይ አንዴ ረጋ። አንደኛ መጽሐፍ ቅዱስና ቁርአን አይደለ? አንደኛ። ሁለተኛ ሴቶች በቁርአንና በሴቶች። እሺ ሶስተኛ ደግሞ ሶስተኛ ፌዝ ምረጥ እስቲ። ግድያ አይሆንም አይደለ? ግድያማ አለ ይምሩ። እየሳቅን እንደር እንዴ ደግሞ ግድያው እኮ ኦልሬዲ ይታወቃል። ረዷቸው፣ ፍለጧቸው፣ ቆረጧቸው፣ ተርትሯቸው ስለሆነ ይከብዳል አይደለ? ተወሰኑ። እሺ ፌዝ ምን ትላለህ? እሺ ቢስሚላህ። በእንትን በኩል መጽሐፍ ቅዱስን በተመለከተ ከሆነ ስቅለትና ትንሣኤ ላይ ያሉ ኮንትራዲክሽኖችን አንደኛ ከባይብል ዘገባ አንጻርና ከሪዝን አንጻር በቃ ነው እነሱን በጣም የሚገርሙ ኮንትራዲክሽኖች አሉ። በተለይ እንትን ውስጥ የትንሣኤ ዘገባዎች ውስጥ በአራቱ ወንጌላት መካከል በጣም ጉልህ የሆኑ ተቃርኖች ስላሉ እነሱን እንደ አንድ እንትን ፕሮፖዝ አደርጋለሁ። ስቅለት ማለት ነው። ስለዚህ ስቅለት እና ትንሣኤው መሰረታዊ አስተምህሮም ስለሆነ በግልጽ የሚታዩ እንትኖች አሉ፣ ዲስክሪፓንሲዎች አሉ። ይዘገባል ኢቭን የባይብል ይዘገባል። ይሄም ወደፊት ፕሮጀክት ነው ያለበት። ለዛሬ አይሆንማ። አሁን የመጣልኝ እንትን ሳሊቬሽንን እስልምናና የክርስትናውን ነካ